ክብርሽን አዋርደው የሆነ ነገር ቢሰጡሽ ምን ያህል ስሜትሽ ላይ እንደሚጫወቱ ስለሚገባሽ ከነዛ ሰው ምግብ ወስደሽ እንኳን መብላት ይከብድሻል አይደለም ሌላ ነገር። ለዛ ከሁሉም ነገር በፊት ክብር የሚቀድም ቢሆን ይሄ ሁሉም ስራ አይሰራም ነበር። ምንም ጥቅም የለውም። አሁን ለምሳሌ ይሄን ወር ያየናቸው ቪዲዮዎች ምንድነው? ተራ ቪዲዮ ነው ያየነው። ትክክል። ተራ ምንም ይሄን ያክል እኔ እንጃ። እኔ በዚህ ወር ምን አየሁ? ጽጌሪያ ልኮ ማስታወቂያ ሰራች። የጽጌሪያን ኢንተርቪው አላየህም እንዴ? ምን እንዳለቻቸው ታውቃለህ? ኢንተርቪው ለሚያደርጓት አይ እናንተ አብርሃምን ስለ አብርሃም ማወራይና እናንተ እንደዚህ አይነት ቪዲዮ የምታው አይመስለኝም አለች። አየህ፣ ያ ማለት ይሄ ቻናል መጠየፍ እንዳለበት ነው ራሱ አክተር ጋር የተናገረች ኢንተርቪውን አይታችሁ ከሆነ ማለት ነው። ኢንተርቪው ስታረግ እንደ አይነት ቻናል እናንተ ላትከታተሉ ትችላላችሁ ብላ መለሰች ጽጌ ራሱ ማለት ነው። ይሄ ነገር ወዴት እየሄደ ነው? በነገራችን ላይ ከተማ ውስጥ ያለ ሰው የከተማ ሰው ምናምን የሚባል ሰው አያዩም። ማንም ሰው አያይ። በዙሪያ ያሉ ሰዎች የኔ ቻናል ከፍቶ አዲስ አበባ ላይ እኮ ማለት ነው። አዲስ አበባ ላይ ማንም አያውቃቸው። የምሬ ነው። ማንም አያውቃቸው። እኛ እርስ በርሳቸው ካልሆነ በስተቀር ኢትዮበሩ ሆኖ እርስ በርሱ ብቻ ካልሆነ በስተቀር አዲስ አበባ ላይ ኖርማል የሆነ ሰው አያውቃቸውም። የምሬን ነው። እድሜ ለማዳም ቅመም ሲጀመር ማለት ነው። አሁን ክብር ሲባል እድሜ ለማዳም ቅመም ትክክል። ፍሬው አንተ ነህ ላይ ያገኘህን እድሜ ለማዳም ቅመም ለሚስኪኖቹ ከተማ ያደገ ሰው ነው ልደት ላክብር ብሎ የራሱ ስንት ህይወት ያለበት በዚህ ደረጃ መጥቶ ደልቶት እዛ እንደፈለገ ለሚጨማለቅ ሰው ልደት የሚያከብረው። እኔ እኮ በብዙ መንገድ ተናግሬ ያለው ግን በቃ ሳይ ሰው ጭራሽ እየባሰበት ነው። ከቪዲዮን ከማየት አልፎ ወደ ሌላ መጨማለቁ ሰው እየገባ ነው። በግሩፕ መሰዳደብ የሰው ፎቶ እንትን ማለት ከተደረሰ እንግዲህ እንደነዚህ ሰዎች ለኔ ጅል የለም። በነገራችን ላይ ፎቶ እስከ መዘቃዘቅ አንድ ሰው ከደረሰ በአንድ ሰዎች በማያቋቸው ሰዎች ማን ይሁኑ ምን ይሁኑ በማያቋቸው ሰዎች በዚህ ደረጃ መሰዳደብ፣ ፎቶ መዘቃዘቅ ማይሆን አፍም መባለግ ውስጥ እንግዲህ ከተገባ ከባድ ነው። ሲጀመር ፍሬው እሱ ክብር ቢኖረው ኖሮ ለልጁ የሚያስብ ቢኖር ኖሮ የእሱ ተከታዮች ናቸው ትናንትና ሲያጨበጭቡለት የነበሩት ሰዎች ናቸው ልጁን እየዘቀዘቁ መቃብር ውስጥ እየከተቱ እንትን ያሉት። ይሄንን ማስቆም ነበረበት። ግን እሱ እዚህ መቶ ላይፍ ላይ ሲለፋደድ የነበር ሊለቃቅም ነበር የመጣው ማለት ነው። ግን ሳይለቃቅም ነው የወጣው። ጥፍር ቀለምና ላፕስቲኩን ይዞ ነው በጥቁር ፌስታል የወጣውና እሱ ራሱ ክብር የአምስት ብር ሽቶ እኔ አላወራ እኔ ሚውት ላድርግ እናንተ አውሩ። እኔ አላወራ ልጅቷ ራሷ ላይ አታክ እንዳታረግ በቃ አሁን ላይ ታውቃለህ እየተካሄደ ያለው። እኔ የምፈራው የራሱ ጉዳይ ነው። እኔ ቢግማማ ግን ሴት ልጅ ናት የሆነ ነገር እንዳይሰማት ምናምን እኔ እንደ ሴት ልጅ በጣም ነው የምፈራላት። ለሰው ከዚህ በለጠ እኮ ታልፋለች ማሬ። ከዚህ በለጠ እኮ አይታ አሳልፈዋለች እኮ ሁሉን ነገር። አሁን በኋላ አንዳንዴ በስለት ተወቅተሽ ደጋግመሽ ተወቅተሽ በቃ ትለምጃለሽ ሰውነሽን ድግመኛ ስወጋሽ እና ሩታም ይሄን ለምደዋለች እንትን ብለዋል። ሰላም እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ጋሽ ፍሬው እንዴት ኖት? ዳና ኖት? ሻዊቴ እንዴት ነሽ? ዳና ነኝ። ፍሬው ፎሎ መልስልኝና ጊፍት እሰጥሃለሁ። እሺ? ልንገረክ ብዬ ነው። እንዴ አንቺ ደግሞ ስንቴ ነው ያንቺን ፎሎ መልሰው? ቤት ለከፋ አረ እንትና ለከፋ እየለከፈች ነው። አንተ ደግሞ ይግባ ባሽሙር እየተናገረች ነው ፍሬው። ትናንትና ፎሎ መልሽልኝ ነው ጊፍት ሰጥሻለሁ ብላታለች እና ለዛ ነው እንደዚህ የምትለው። ሸዊቱ ሰምቼዋለሁ። እንዴ ስቄ ደግሞ ጊፍት ለመስጠት ከመች ጀምሮ ነው ደግሞ ፎሎ ባክ ፎሎ መመላለስ እንትን የሚለው? አንዳንዴማ ነቅ ይሁን እንጂ አንተ ምን አስበህ ነው እንዴ? ማለት ኤደንዬ ኮመንቱ ዝጊው ማሬ ዝጊው። ንቦቹ ሳይደርሱብሽ እኔ የሉበትም። ሪፖርት እንዳይሆን
እኮ አልችልም። ሾይት ችግር የለውም ማሬ፣ ችግር የለውም ማሬ፣ ችግር የለውም። እኛ ሀሳብ እንጨርስ እንዴ ፍሬው። በነገራችን ላይ ቶሎ 100 ኬክ ግባ እንጂ እኛም ኬክ እንድንበላ ምን ነው ገፋ ገፋ አድርገው እንጂ ያን ኬክ ሆነ አንተ ምን ነው? እንዴት ናቸው? አይ አምባሻ ይሻለኛል፣ አምባሻ ይሻለኛል። እኔ ሀገር እኛ አምባሻ አንፈልግም፣ በሚጣዬ ስም ኬክ እንፈልጋለን። ስለዚህ ገፋ ገፋ አድርገው ነው ኬክ እንቆርሳለን። ያከብርልሃለሁ። ቀይ ልንገርህ ስማ ፍሬው፣ እኛ እኮ ማለት ነው ማለት ጓዳ ላይ ሳይሆን በስነ ስርዓት እናከብርልሃለን። አይዞህ የድሮዎች የተከበርን ነን ማለት አከባበር እንዴት እንደሆነ ለእንግና እንዴት እንደሆነ ክብርና ዝም በይ። እኔ እኛ አከባበር እንችልበታለን። እኔ አከብራለሁ፣ እኔ አከብራለሁ፣ እኔ አከብራለሁ። ኧረ እናንተ እዚህ እንትን አትበሉ። ወደ ሞዱን ወደ እንትን ሄዳችሁ እኮ እናንተ መዳሞች ምን ነው እኛ ማለቴ እኮ ለፍሬው እኮ ምን ለማለት ፈልጌ ነው እንደዛ ያልኩት። ነገ እኮ እኔ ነው ያከበርኩት፣ እኛ ነው ያከበርነው ድሎ ፈልጌ ነው። እሱማ ግድ ነው። እኔ አዘጋጅቼ ራሴ ነኝ ያከበርኩት እላቸዋለሁ። ምን አገባኝና እኔ ነኝ ያወጣሁት ወጪውን። እንዴ ምን አስባችሁ ነው? ሽምጥጥ ምስኪን አንበሳ አንበሳ አይ አንበሳ አንበሳ አጓራለ አንድ አንበሳ ከሳይጦ ወይኔ ፎፈናት ፍሬው ማለት ነው። ቆይ ማንዴ ፍሬው አንድ ጥያቄ አለኝ ላንተ ማለት ነው። የሩታ ደጋፊዎች በምንድን ነው የምታያቸው? እንዴት ናቸው? ያኔ ከትናንትና ያየው ዝም ብለህ ከትናንትና ነገሮች ሌሎቻችሁ ሊታርጉ ልጠይቀው መልስ እንዲሰጠኝ እኔ ያኔ በልጆቼ በእህቶቼ ኩራት ይሰማኛል። እና እንዴት አየሃቸው? ማለቴ እነዚህ ልጆች እንዴት ናቸው? የኔ እውቀታቸው፣ አነጋገራቸው የበሰሉ ነው አይደሉም? የሚጎዳ ነው የሚጠቀም ነው? እንዴት ነው? ሽንኩርትን እየበሰለ ነው ወይስ ማለቴ ነው? አይ አብዛኛው እንኳን ስማርት ነው አብዛኛው። አንዳንድ ሰው ይኖራል እኮ መሀል ላይ አይደል? አይጠፋም አይደል? መሀል ላይ ሸቃባ አይጠፋም። ግን አብዛኛው 80% እኔ ነኝ እሷ እኔ ነኝ። ላውራበት መጀመሪያ ላውራበት እኔ የተጠየቁት እስከ ሀሳቡ ይግለጽልኝ። እኔ የፈለኩት የሩታ ኦዲየንስ እንዴት ናቸው ይግለጽላቸው። የራሱ የኦዲየንስ እንትንስ ይተንት ነው። ዝም እስከበሉ ሀይ ንገረኝ ወደፈ የሆነ የመጣ ሁሉ አይወስዳቸውም ማለት እንትን አይሉም። በቃ የሆነ ለመጣው ሁሉ የሆነ እንደ ደራሽ ውሃ አለ አይደል? ይሄ ጎርፍ የያዘውን ይዞ አይደል? በቃ ያገኘውን መታጠፊያ ሁሉ እየያዘ ነው የሚታጠፈውና እንደ ጎርፍ አይደሉም እንደ ሌሎቹ። ሁለት ደግሞ ከሩታም መደገፍ ምናምን አልፎ አንደኛ እየተቃወሙበት ያሉበትን ምክንያት ሄርሜላንም ቢሆን የሚቃወሙት ጥላቻ አይደለም። ጠልተዋት ወይ አያቋትም። መታ የሰራችው ስራ ነው እንድትሰድቧትም እንድትቃወሟትም ያደረገው እንጂ ከዛ ውጪ ምንም የሚያገናኛችሁ ነገር የለም እኮ። ግን ሰው የሚመስለው እሷን ምጠሏት። እሷን ለምን ትጠሏታላችሁ? አታቋት አታቃችሁ። መታ የሰራችው ስራ ያደረገችው ነገር ነው እንድትጠላ ያደረጋት። ሌላ ምንም አዲስ ነገር የለውም። እና አብዛኛው በቃ ሩታ ጥፋተኛም እንደሆነች እያወቀ ፕሮቴክት እያደረገ ለመመለስ እሷን ለማስተካከል እና ይሄ ማለት ትክክለኛ ወዳጅነት ነው። በቃ አንድን ሰው ስትወጂ እያስተካከልሽው እየመለሽው ነው። ይሄን ደግሞ ደጋግሜ ተናግሬዋለሁ። ይሄም ይመስለኛል ትናንትና በቃ ተዘጋ ዩቲዩብ ቲክቶክ አሁን ይዘጋል እያልኩኝ ድርግም አለ እና ይሄን ይመስላል እኔ የተረዳሁት ያየሁት። እኛ እኮ ማለት ነው ላይቭ ከፍተን በሁለተኛ ስልክ ከፍተን እዚህ ጋር ቁጭ ብለን እያየነ ገለበጠው። ግን ይችላሉ አይችሉም? ሚዲያ ለመምራት ጀግኖች ናቸው አይደል? ኧረ እኔ አድናቂያቸው ነኝ። ከባድ ናቸው። ከባድ እንዴ ግጥም እንዴት አየው? ግጥሙንማ ስክሪን ሪከርድ አድርጌዋለሁ። ቆይ ነገ ዩቲዩብ ከሰራው ነገማ በጣም እሱንማ እንተነትነዋለን። አዳራ የኔም አለ ለአንተ
እገጥማለሁ በኋላ። አረ እዛው እግዚአብሔር እንትን አንተ በግ አምላክ እንዴ ግን ፍሬው ማለት ነው አደራ ስልህ ማለት ነው ከእንትና ከመራዊትና ከቲጂ ጎን እንዳትመጣ አደራ። እሺ ማለት እኛ የመዳም ኩሽኔ እየሰራን ጮጎራችን ስለምንፈልገው ብዬ ነው። ልንገርክ ብዬ ነው እንዴ ጋንግጥምማ። ኧረ በስመ አብ ፍሬው ከሌለ እልክልሃለሁ አለኝ። እልክልሃለሁ ፖስት እኔ ቀለል አድርጌ ልገጥምልክ ፍሬው ወንድማችን ቲጂ ፈጣሪ የምትፈሪ ከሆነ አንቺ ቲጂ ቆይ ስማ ልንገራክ። እኔ እኮ ፍሬው ልትመጣ ልትሰራ ፈልጋለሁ። አንቺ ነኝ ታርገሳቅ ያቦ ልትመጣ ልትሰራ እኮ ፈልጋለሁ። ግን ደግሞ ማለቴ ከሩታዬ ጋር ትምጣ ማለቴ ነው። ከሩታ ጋር እንድትመጣ ስለማልፈልግ ነው። ያለ ሩታ ይሰራል ወይ እኮ ነው ችግር። ያለ እሷ እንዴት ይሆንልኛል እናቴ? ይሄ እኮ ሀሳብ ነው የተሰጠ ሳያቅ እኮ ነው የአማርኛ እንትኑ እግርና እጅሩ ወደ ያላ ነው ወደ ሆኗል። ታይኔና ሸዊት ተግባብተናል እንዴ? ቆይ ቲጂ ሸዊትና እሱ ተግባብተናል። ትናንትና ደግሞ አያልቅበት ከሜዳዋ ንግስት እንዳትመጣ ሌላ ሰው ፍሬው ጉንጭህን ሌላ ሰው እንዳይስመው ተብለሃል። ሁለተኛ ነገር ደግሞ ራሳችንን እናስከብሩ። እሺ አንቺ ዝም በይ ፍሬው ማለት ነው። ስማ ልንገርህ፣ አንተ ጉንጭህን ሌላ ሰው እንዲስምክ አትፍቀደው። ያለፈ አለፈው ነው ተብለሃል። እሺ ሁለተኛ ደግሞ ከሱ ጋር አትምጣ፣ ለብቻህን ስራ። ከዛ ኑ ስትባል ተጎታችሁ አትሂዱ ተብለዋል። ከዛ ደግሞ ድጋሜ ከነሱ እንድትመጡ ጨጓራችን ያመናል። ስትስሙን ደግሞ እዘኑልን ኩሸነነ አቃ እንግዲህ የሞተ ሳይክል ይሄ ያለ አይደለ የሚሸፍነው ነገር ምንድነው የሚባለው? ይሄ ኮፍያው እሱን እንግዛለህ ሄርሜላ ብቻ የምትስም ብቻ ሌላ ሰው እንዳይሰማ ተብሏል። ኤልዲዬ አንቺ እኮ ኢንዳይሬክት ነው የምታወሪ ማለት ዳይሬክት ለምታወሪ ኧረ ቲጂ በመድኃኒዓለም ሽሮ የሚንፈከፈክ ጆሮዬን እፈልገዋለሁ። ሽሮ እኮ ምን ተከተክ ነው የምትስቅ ያለ ይመስለኛል። ቲጂ ሻወር ቤት ይመስለኛል። ለዛ ነው የምታንቦቀብቀው። ኧረ እኔ ሻወር ቤት ምንድን ነው የሚሰራው በዚህ ሰዓት? ኤርፎን ነው። ቆይ ላውጣ። ይኸው እየተፈከፈከ አሁን የምር ኤርፎን ነው። አሁን ታምሩ እንደቀጠለ ነው ዘንድሮ። እኛም አለን። ስሚ ሾይት ፍሬው እንዴት ነክ? እናንተም አላችሁ። ሐውልቱን እንዴት አየሽው? እባክሽ ማይክል ጃክሰን እኔ እንደ ሀሳብ ሐውልትማ እኔ እናቴ ቡታጅራ ላይ አንድ ሐውልት ቢሰራለት ከኦዲየንሶች በጣም እደሰታለሁ። እንደዛ አይደለም፣ እንደዛ አይደለም፣ በትክክል አይደለም፣ በትክክል አይደለም። እንደዚህ ነው የተባለው። ኤዲ ቀርታው ነው ነው ሲያየሁት ኤዲ ልካው እንትን ሰርታ ቪዲዮ አየሁት ነው እዛ። ምቀኛ ሸረኛ ያዝልን ፈጣሪ። አንተ ትምህርት ጨርሶ ወደ ቤት የተመለሱት ሚዲያ ላይ ያመጣ ከኛ ጋር አስታውቀ በቃ ማረይ አይ አንቺው እንደከዚህ ባክሽ ለምታኛ ነው። በቃ ታይቴ ለምታኛ ነው። ለምታኛ ነው። አረ በቃሽ እናትዬ እኛ እና ዛሬ ሲብቃን እናት ነው እንደታዳማው አይስ በዛኛው አካውንት ዋርኒንግ ሰጠኝ። ምን አርጋችሁ ነው እንዴ? ዋርኒንግ ሰጠሽ? ምን አሳይተሽ ነው? ናፍቆሽ ደህና ደርጂ የማሬ። ኧረ የኔ ራሴ ዋርኒንግ ላይ ነው ያለው። ተው ግን ኮምፕሊንክ አድርጉልን እርስ በራሳችን እንደራረክ። ቤትሽን ክፈችና በኋላ እናረግልሻለን። አዩ ቤታችን የማን ዋርኒንግ ሰጠ? የኔ ሁለቱ አካውንቴ ዋርኒንግ ሰጠኝ። አሸብርን አልደጥፈት አላ ሀዩ እኮ ማለት ነው ውሽሚት ስለምትገለብጫት የሆነ አፈራም ስለሽ ስለምታ አልገለበጥኳት አይደለም። ሸውት እሱ አይደለም የማታ ፎቶዋን ማለት ነው ነጭ ለበሰችውን ለጥፌ እኮ ነው ጉድ ታራስ አትለጥፏት። መገጠም
ታጋሿ ማለት ነው። እቺ ልጅ ግን ማለት ቫይታሚን ዲ አልወሰደችም ነበር። የፀሐይ ብርሃን ምናምን አልተጠቀመችም። የእግሯ ብራኬት ኦ ማይ ጋድ ይለያል። የእግሯ ስፋት መራማዊት የክፍለ ሀገር እናቶቻችን ራሱ እንደዛ አራዘመን ድሮ የክፍለ ሀገር እኛ በብዙ ሰዎች ተከበብ ነው ያለን። ዘነዘን ማለት ምን ማለት ነው? አስተያየት ከእናንተ ቀሰላችሁ አውሩት አንዳንዳሩ በእናታችሁ ትቻችሁ ነው የምወርደው። ወላሂ አትንጫጩብኝ፣ አልወድም። ሌላው ዘንዘና ማለት ምን ማለት ነው? ሰው መጣላ አይደለ? የለም ሄደዋል። ዘንዘና ማለቻለሁ እኔ ቆፍሬ ቀብሬያቸዋለሁ ጠላታችሁን። ሄርሜላዬ ታብታብ እየተደረገች በቃ ማሪ እንደሆነ ነገር ተባታውሪብን። እኔ እኮ አይደለም ያልኩኝ እነሱ ናቸው እኮ ስለነሱ በቃ የራሳቸው ስለነሱ አይደለም። ቀይማ በራሴ ታርጊያለሽ። እኔ ግን ማለት ነው ምራው ፉፉ ማለት ነው የሆነ ነገር እኔ ያኔ ለሰው ልጅ የሆነ ነገር አድርገሽ ለሌላ ሰው እንትኑ የሚሰጠው ካርዱ እንትን ምንድን ነው የሚባለው? ምስጋናው ለሌላ ሰው የሚሰጠው ግን ለምንድን ነው? ሌላ ሰው ባደረገው ሌላ ሰው ቢለቢስነት ማሪዋ ይሄ ምን ይባላል? እጃ መዳፋሽት እጃ መዳፋሽነት ሻውት ይሄ እኮ እንቅልፍ የለውም እኮ እንደዚህ አይነት ስራ እኮ እንቅልፍ የለውም፣ ሰላም የለውም። እናንተ እኔ የስራና ስራ አይደለም። እናንተ ደግሞ በወዴት እየሄዳችሁ ነው? ሹት እኔ ተረድቼሻለሁ ማሪ፣ እነሱ አልተረዱትም። እኔ ተረድ ይሄ ምን ይባላል? እጃ መዳፋሽነት አልኩሽ። በቃ እጃ መዳፋሽ በቃ አርገሽ ተላርሽ ማለት ነው። አንቺ ገርሞ ያሰይተቀም ሁሉ ጊዜ እሷ በተረገጠችው ሌላ ሰው የሚመሰገነው አልኩሽ። ምን ይባላል? ይመሰገንበታል ማለት ነው። አየሽ፣ ይሄ ማለት እድለ ቢስነት ነው ማሪዋ። ፈጣሪ እንቀልላት። ማንንም እውነት ለመናገር መራማየት እኔ ጥያቄ ልጠይቅሽ። ትናንትና አሁን እኛን የመሰለ ኦዲየንስ ባይኖራት ሩታ ሀብቴ ማለት ነው እኛን የመሰለ ኦዲየንስ ባይኖራት እንደዚህ ሲላላጡ ምን ይሰማት ነበር? እንደ አንድ ዩቲዩበር ቤታን ዘግታ እኮ ታለቅስ ይሆናል። ጽጌ ደግሞ የምትባለች ዲብልብል እኔ ማለት እንደነደሽ ፈሪ ምትበላ የምትለጠፍ ከባለ ትዳር ነገሩስ እነሱ ምን ያርጉስ ነው እንጂ ብር እየከፈተ ማሬ እሷ ራሱ ማለት እዚህ ደረጃ ልትደርስ ያበቃቻት የመጀመሪያ ቪዲዮዋ ላይ እሷ ናት የሰራችው ፕራንክ ቪዲዮ። ግን የተመሰገነ ማን ነው? እሱ ነው። ቆይ ኢንተርቪው ላይ እኔ ራሱ ኮሜንት ኮምቻለሁ። ሲጀምር ሩክታ የዛኔ የምር ነው እሷ አታውቅም አሉ። እሷን ተጣልተው ነበር አሉ። የዛኔ ጠብ ነው እርግጠኛ ማለት ሁሉም ያውቃል። የዛኔ ተጣልተው እሱም በዛ ሩታ አታውቅም። እኔ አውቃለሁ ባክሽ አውቃለሁ እንደማታውቅ እሷ የዛኔ ተጣልተው እሱ ነው ወጥቶ ሄደው ከቤት እሷ ቤት ናት። እሱ ወጥቶ ጥርግ አለ ማለት ነው። ገባችሁ? ግን ደግሞ በጽጌ ሀሳቡ ካሜራ ደቅኖ ነው ያላት። የዛኔ ደግሞ ካሜራ መደቀኑን አታቀሩ ታይ እሱ ነው ሲላት መጣኝ። የዛኔ ምር ነው አይደል? ሩታ ተናዳይታቸዋል። በዛ ሰበብ ሆነ። ለምን ኤቭሪቲንግ ሜንሽን የምታደርገው አብርሃም ነው? ለምን ሴት ስለሆነች እኔ አሁን ለምን እንድትሰማኝ ታውቃላችሁ? እንዴው ሴት ልጅ የሴት ወንድም ብትሆን ሴት መጠቃት እንዳለባት በአሁኑ ሰዓት ሴቶች ራሳቸውን አስከብሩ። ወላሂ ለዚህ ምን ያ ነው አሁን ላይ ይሰማኛል። ያ ቪዲዮ ፕራንክ አይደለም እንዴ? ለአዳብቲ በዛ ተጣልተው አላየሽም እንዴ? ቆይ ሽት ምን ታድርጊ? የዛኔ መራማዊትዬ ድጋሜ ለኛ ስለሆነች ምን አለኝ መታ እንደውም ቪዲዮ ላይ እኔ ሞዴልን ብዬ እንጂ ካሁን በኋላ ከጎኔ እንድትሆኑ ፈልጋለሁ አለ። ያየሽ ሪል ሲሆን የሩታዬን እኔ ያውቃለሁ። በሰዓቱ ደግሞ እኛ ብዙ የምናውቀው ነገር አለ። ገባሽ? መታ ቪዲዮ ሰራይ በጣም ተናዳ ያለ ጭው ብላ ነበር። አይታችሁ ከሆነ እንትናን ብድር መልሳ ቪዲዮ ሰራች። ሶ የዛኔ ሪል ነበረ። ግን በኋላ ሲያውቅበታል ይቅርታ ምናምን ብሎ እንደዚህ ተሸግሬና እንደዚህ ብያና እንደዚህ ብላ ማንም ችጋራ ማራገፊያ እኔ እንደው አንዳንዴ ወላሂ ላዚም እኛ ኦዲየንስ እንደዚህ ሆነ። እሷ ምንድነው የሚሰማት? አውታ ስላልተናገረች ነው እንጂ የጽጌን ኢንተርቪው አዳምጡ ብዬ ነው ታግ ያረኳችሁ የሩታ ኦዲየንሶች። ለዛ ነው አንደርስታንድ ታውቁ ከፍቱ ያ ወላሂ እኔ ሄዱን እንዴት እንደምታስቡት የሳቀሷ የመጣራሳና አፈናኩ ስንት ነገር ይኖራል። አሁን ምሳሌ ልንገርሽ፣ ጽጌ በፈለገችው ኢንተርቪው ትደረጋለች። ሩታዬ ኢንተርቪው መደረጋት ፈልግ ይመስልሻል? በአሁኑ ሰዓት ዩቲዩብ ሶሻል ሚዲያ ፌመስ ናት ሩታ። ሶሻል ሚዲያ የሚፈልገው ፌመስ የሆነን ሰው ኢንተርቪው ማድረግ ምናምን አይታችኋል። በፊት እንዴት ብዙ ቦታ ሲጠየቁ እንደነበረ ሩታዬ ማን ብቻውን የትም ቦታ ትጠይቃለች።
መተንፈስ አቅቷት ይመስልሻል? ላ አያቅታትም። ገባችሁ? የያዘ ይዟት እንጂ ሲጀምር እሷ አትፈልግም ሶሻል ሚዲያ እዛ ባህሪውን አስተካክሎ በተቀመጠላት። ትናንት እንደዛ ያደረገው ድርጊት ቤተሰብ ማራም ወይ ተኔ ጥያቄ የሚሆነብኝ ቤተሰብስ እንዴት አይተው ይሄ ልጅ ሀግ የማይለው ተው የማይባል ነገር ወለላ እንዴ መጠጥ ቤት ጭፈራ ቤት ያሉ እኮ ነው የሚመስለው። ወረበልም በጣም ነው የሚያስጠላው። እኔ ትናንት ነው እንደ እውነት ስነግርሽ ወዴት እያመራ ነው። እኔ ለሩታ እኔ ወላሂ ለማን አይምሮ እንደተጨናነኩ ታውቂያለሽ? ማራም ለሩታ ቅንጭላት በቃ እኛስ በቃ ስራውን ነው ብለን በነገራችን ላይ ማሮቼ በመዝጊያ ቆርቆሮ መዝጊያ ስትተላለፊ ወይ ታጥፎ ይቆርጥሻል ወይ ደግሞ ካወቅሽበት በሲስተም ታልፊዋለሽ። ዘመኑ እንደዛ ነው። እንኳን አይደለም ሌላ ላይቭ ላይ ሆነው እየተገዳደሉ እያያችሁ ነው። ሴት በአሁኑ ሰዓት ተጨቁና የምንኖርበት ዘመን ላይ ነው የደረስነው። አስተማሪ ነን ሲሉ የነበሩት አይደል እንደ ባለፈው የሆነች ሴትዮ በትዳሬ ላይ ተጨናንቄ ነው የምኖረው ብላ እኮ ተናገረች። ቲክታክ ላይ አላያችሁም እንዴ? ያ ማስተማሪያ ሊሆነን ይገባል። ወላሂ እስኪ አሁን ሩታ መቃብር ውስጥ አድርጎ መፖሰት ምን እንዲህ ነው የሚባለው? ምን አይነት ወላጅ ነው ያሳደጋቸው? ምን አይነት አይምሮ ነው ያላቸው? እኔ አሁን ወላሂ ነው የምነግራቸው። ሄርሜላን አልከተላትም ሲጀመርም ማየትም አልፈልግም። እኔ ማምላ አልሐምዱሊላህ። ወላኪን ግን አንድ ቀን ነክቻትም ሰድቢያትም አላቅ ሰነ ኦዲየንሶቿ ሰነ መፈጠራቸው አላቃቸው። ምክንያቱም የኔ ታርጌት ሩታና ሩታ ብቻ ናት። በቃ አይኔ እሷ ላይ ነው። በቃ ሊያም ደግሞ ሴት መጠቃት የለባትም ብዬ ስለማስብ ስታጠፋ ኦፍ ኮርስ እናገራታለሁ። ያ ግን ደግሞ አንደርስታንድ ማረጋትም ነገር አለ እንደ ሴት ልጅ ላሻያ አንዛሬ የተካሄደ ያለው መጠቃት የሴት ልጅ ጥቃት ይብቃ ያለህ ነበር አይደለ? ለምን ታዲያ ሚስቱን አያስከብርም? ለምን የልጅ እናቱን አያስከብርም? ይሄ ጥያቄ ነው። ትናንትና ያ ሁሉ ነገር ስለደረሰበት ደንግጦ ነው ዛሬ ይሄንን በዚህ አርጎ ማስኪንግ አርጎ ሊያስክድ ነበር የፈለገው። ምክንያቱም ቲክቶክ ላይ ሲመጣ ያ ሁሉ 4000 ሰው ሁሉ ሲናገረው አንድ ጥሩ ነገር ሲያደርግለት ስላላየ ነው። እኔ ግን ማለት ነው መራዊት ከምሬ ነው ሳስበው እንጃ የሁሉ ጫና የሁሉ እያየችው እንዴ ምን እንደው ግን በነገራችን ላይ ሸውጤኛ ለነሳ ማንቃት የምንችለው እኛ ኦዲየንሶቿ ነን። እሷን ማንቃት የምንችለው ብዬ ነው የማስበው እንጂ ልጅቷ ትደልታለች። ማራማይት ምን ብለን ከኛ ወደ የጮሃል ምን ብለን ፍቅሬ እስኪ ምን ብለን ማለት ከዚህ በላይ ምን ታረጊያለሽ? ፍተለ ሴት ልጅ እያልን ነው። ጥቃቴ ሴት ልጅ ቁም እያልን ነው። ዩቲዩቡ አናይም ብለን ኦዲየንስ ጸጥ ብለናል። የራሷ ስትመጣ በምትችሉ አቅም አድርጉ ወይ ደግሞ ጸጥ ብሏል። ጸጣልን። ወተን መሳደብ ተው ነው። ከማንም ጋር መጋጨት እንኳን እሷ ደክሞኛል እንዴ ወር 2 ወር ሊሆና ነው። ደክሞኛል፣ ሰልችቶኛል፣ ዘመዴ ያልሆነ ዘመዴ ያልልም፣ ወንድሜ ያልሆነ ወንድሜ ያልልም ብላ ስትናገር ካፋቁ ማንም የተረዳት የለም። ደክሞኛል፣ አቅም በቃ ሰለቸን፣ ጭቅጭቅ አለች፣ ድክም አለኝ አለች። ዛሬ ራሱ ተናግራለች። በቃ ሁሉ ጊዜ ትናገራለች። ግን ማራማዊት ልንገርሽማ አንቺ አሁን ባልሽ አለሳ አንድ ሴት ላይ እንኳን መተሻሸት አይደለም ፍቅሬ ቁሞ ብታዩ የምትወጂው ባለቤትሽ ምን ያህል ነው ቀስም ስብርብር የሚለው እሱ እኮ የሆነ ነገር አሰሩኝ እንኳን ብሎ አሉ ሲመጡ ልንገርሽ ማራማዊት ይሄ አሰሩኝ ብሎ ሴቶች አሁን ሴት ምን ወንድ ሲመጡ አሉ ወደ እነሱ ህይወት ጀማ አላቸው አሉ ግሩፕ ማለት ነው። እነሱ በእነሱ ቤት እኛ አናውቅም። እነሱ አራዲያ ናቸው፣ እኛ ፈራናል። ከዛ ምን ይላሉ እሷ ለምን እንዳትል ሂዱና ሩታን ጠይቋት ይላል ለማጣቆር እሷ ማለት ነው። ከዛ እነዛ ምን ያረጋሉ? ለምን አሁን ሰሪ ፍቅርም ምሳሌ ወስድሽ ሌሎች ምትይችን ብታያት ባለፈው አሁን ሊያቆም ነበር አሉ እንትኑ ስራው ማለት ነው። ሀድሬ ነው ቀልብስ አድርጎ አይሆንም ያለው ለምን መተሻሸቱ እንዲፍቅርበት እንጂ ባለፈው ሊቋጭ ነበር። ማን ነው ተዳቀመም ያለው ራሱ ነው አማራይ ተናግሯል። ካሁን በፊት እኮ ለሌሎቹ ነው እኔ የምኖረው ብሎ እኮ ለሷ እኮ ፊት ለፊት ነግሯታል። ካሁን በፊት እኔን ከወደድከን ሶሻል ሚዲያ ለምንድን ነው የምታጋፍጥ ብላ ቡታጀራ እያለ ተናግራ እኔም ከኋላሽ ብዙ ሰው በስርሽ ኑሮ አያውቅም ለዛ እኮ ነው እንጂ አላፈቅርሽኝ አይደለም ማለት ሰው እቺ ልጅ ልብ አይሰበርም እንዴ? እንደምናቸው ጥንድ ሆኖ እስኪ የሚሰሩት ነው ራስ በራሳቸው እኮ ነው ድራማ የሚሰራሩ። ሩታዬ ጎበዝ ናት። ካራክተሯን በደንብ ነው ቡታጀራ የመጣ ጊዜ ነው የምትይው? ኖ መጀመሪያ ቡታጀራ የዛኔ እያስለቀሳት እየሰሩባት የዛሬ ምን ሰው አታውቅም ነበር አሉ። ምንም አታውቅም ነበር አሉ። ምን አላት? እኔን ከወደድከኝ የሆነ ቪዲዮአቸውን ፈልግ ያሳይሻለሁ። የሆነ ምን አለች? እኔን ከወደድከኝ ለምን ነው ሶሻል ሚዲያ የምታሳጣኝ? አዎ ስትለው ምን አለ? በግሪስር መስራት የሚፈልጉ ሰዎች የሉም እንደዛ ስለሆነብኝ ነው። ቃል በቃል የተናገራትን እኔ ጆሮዬ ሰምቷል። ለምን ቻናላቸውን በደንብ ስለመከታተል እኔ ለአሁን ያርገውና ማለት ነው።
ገባሽ? ሶይችኔ የጽጌን ብነግርሽ አሁን እሷ ስለምትወደው ስለምታፈቅረው እኔ ሩታዬን በደንብ ነው ልቧን የማውቀው። ወላሂ መረማውትዬ እንደ አንድ ሴት በቃ እንደ አንድ ኳሊቲ እንደሆነ ሴት በደንብ ነው የምረዳት። የሰው ልጅ አታፍቅር አትይም። በጣም ነው የምትወደው፣ በጣም ነው የምታፈቅረው። የዛኔ ቀልጥፋ ስለመጣ ምን አላቀስ ማለት ሰብራት የንግግሩ ለከት ማጣት ምን አለ ቶሎ መጣሽ አላት። እንግዲህ ሲሰብራት ማለት ነው። አይ ስለደወልክልኝ ነው ብላለች። የዛኔ ሆነ ሰው ምንም ነገር አታውቅም። በኋላ ነው ያወቀችው። እንደውም ተናዳ ልታረቅም ብላ እንዴት ረጋግጣው ሄዳ በኋላ እንደገና በእንትን መልኩ መታ እንዲሰራ ይታቸዋል። ገባችሁ? ሰው ብዙኛ ማናውቀው ነገር አለ። ይሄ ነገር ግን ቢቆም እንደ ሀሳብ ጥሩ ነው። ለሷም ይጎዳታል። ግን አሁን በአሁኑ ሰዓት ይሄ ነገር ይቆማል ማለት ለኔ ዘበት ነው የሚመስለኝ። የሚቆም ምን እንዳንቺ ነኝ ቪው ሲቀንስበት ሲጠርግግበት ይቀንሷል ማለት እኮ ማራማዊት። እነዚህኞቹ የልጁን እናት በቃ ክብር ሳይኖረው እያዩ ለዚህኛይቱ ይሆናል ብለው ራሱ የእናታቸው ልጅ ቢሆን ይሸጣሉ ብዬ ነው ያሰብኩት። እንዳለ አሁን ጭፍን ጥላቻ ነው በቃ በጣም ማይሉ ጭፍን ጥላቻ ታመሻችሁ ደህና ናቸው። እኔ ከምንም በላይ ደግሞ የሚያናደኝ ነገር እያወቁ ሁሉን ነገር እያወቁ እያስመሰሉ እንደሚያረጉ ሰዎች ነው የሚያናደኝ። ሰላም ትክክል ማሬ። ሻዊት exactly አግኝተሽኛል። ሻዊት አሰማኝም። እንዴት ናችሁ? ሻዊትን ፈልጌ ነው የመጣሁት። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ? አለን። ሻዊትን ፈልጌ ነበር የመጣሁት። ወይ ዜዳ ወይ እስቲ በውስጥ ነይልኝ አንዴ።